ሰላም ጤና ይስጥልኝ ውድ ተከታታዮቼ ጌች ነኝ ከኢትዮ ጌች ቲዩብ እንደተለመደው ዛሬም ቪዲዮ ይዤላችሁ ቀርቤያለሁ። እንግዲህ በዛሬ ደግሞ ቪዲዮዬ ስለ ቨርቲካል የሚያሳይ ችግር ነው ይዤላችሁ የቀረብኩትኝ። ከዚህ በፊት ባሉት ቪዲዮዎቼ ውስጥ ስለ ቨርቲካል ችግር በተለያየ አይነት መንገድ አሳይቻችኋለሁ። አይሲ ሲበላሽ ምን አይነት ችግር እንደሚያሳይና አይሲ እንዴት መቀየር እንደምንችል በምን ማወቅ እንደምንችል አሳይቻችኋለሁ። ከዛ በተጨማሪም ከቨርቲካል ጋር በሌላ ኮምፖነንቶች ተያያዥ በሆነም ምክንያት የሚመጡ ምልክቶችን አሳይቻችኋለሁ። ከግንባር በላይ ርብራብ የሚያመጣ አይነት ምልክት ቨርቲካል አካባቢ ሆነ እንዴት ማስተካከል እንደምንችል አሳይቻችኋለሁ። እንግዲህ በዛሬው ደግሞ ቪዲዮዬ ቴሌቪዥኑ ስክሪን ላይ እንደሚታያችሁ ቴሌቪዥኑ ላይ መሀል ለመሀል ነጭ መስመር ወደ ሆሪዞንታል አስመሮ ይታያችኋል። ወደ ላይ ጥቁር፣ ወደ ታች ጥቁር፣ መሀል ላይ ግን ብርሃን ይታያችኋል። እንግዲህ እንደዚህ አይነት ችግር ስትመለከቱ ይሄ ችግር ሙሉ በሙሉ 100% የቨርቲካል ችግር ነው። ቨርቲካል ሴክሽን ውስጥ ሆናችሁ ነው ይሄን ችግር ማግኘት የምትችሉት። እንደምትሰሙት ቴሌቪዥኑ ድምጽ ይሰማል። ዶሚኔት በጣም ተጽዕኖ ያለው ዘመናዊ መድኃኒት ነው የምለው። የተሰራው የረጅም ጊዜ ስራችን ዘመናዊ መድኃኒት ላይ ነው። የባህል መድኃኒት ሆስፒታል የለንም ሀገራችን ላይ። የትም ገጠር ብትሄድ እያወራች ነው ሴትዮዋ እንደሚሰማችሁ። ቴሌቪዥኑ ከሪሲቨር ጋር ተገናኝቶ ኢንፑት ተቀብሎ ያንን ድምጹን እያስተላለፈ ነው። ነገር ግን ምስሉን ግን ሙሉ ለሙሉ ሊያመጣልን አልቻለም ማለት ነው። ችግር ሊመጣ የቻለበት ምክንያት ምናልባት ራሱ ወይ ቨርቲካል አይሲው ተበላሽቶ ሊሆን ይችላል፣ ወይንም ደግሞ ራሱ ቨርቲካል አይሲው 24 ቮልቴጁን ከፓወር ሰፕላይ ሰከንዳሪ ላይ ከሚወጣው ያንን 24 ቮልቴጅ አልደረሰው ሊሆን ይችላል። ወይንም ደግሞ የወጣው ራሱ 24 ቮልቴጅ ፊልተር የሚያደርገው ካፓሲተር ለቨርቲካል የምንጠቀምበት ፊልተር ካፓሲተር ፊልተር ሳይሆን ቀርቶ ሊሆን ይችላል። ወይም ደግሞ ዲፍሌክሽን ኮይል የቨርቲካል ዲፍሌክሽን ኮይል ችግር ኖሮበት ሊሆን ይችላል። ወይንም ከአይሲው ከቨርቲካል አይሲ ወደ ዲፍሌክሽን መሄድ አልቻለ ሊሆን ይችላል። ወይም ደግሞ ከሜን አይሲያችን ወደ ቨርቲካል አይሲ መረጃ አልተላከ ሊሆን ይችላል። ስለዚህ ከነዚህ ውስጥ የትኛው እንደሆነ ገብተን እንመለከታለን ማለት ነው። እሺ ቴሌቪዥናችን ንክፈትና ውስጥ ያለውን ችግር እንመለከታለን ማለት ነው። ምን ጊዜም የጥገና ስራ በምትሰሩበት ጊዜ የመጀመሪያው ስራችሁ መሆን ያለበት ኦብዘርቬሽን ነው። በማየት ነው ችግሮችን መፍታት የሚኖርብን። መጀመሪያ ላይ በማየት ምንም አይነት ችግር ከሌለ ነው ቀጥለን ወደ በሜትር ቴስት ወደ ማድረግ ውስጥ መግባት እንደምንችለው። እንደምትመለከቱት ካፓሲተሩ እዚህ ጋር ፈንድቶ ይታያችኋል። እንግዲህ እነዚህ ያከበብኳቸው በሰማያዊ ያከበብኳቸው ጤነኛ የሆኑት ወይንም ትክክለኛ ያለው የካፓሲተር አይነት ፊዚካል አቀማመጡ ነው። እንግዲህ አጠገቡ ደግሞ ያለው እንደምትመለከቱት ከቨሩ በሮ ውስጥ ያለው ብቻ ነው የቀረው። ዳይኤሌክትሪኩ ብቻ ነው እየታየን ያለው። ስለዚህ ኤሌክትሪኩን ሲሸፍነው የነበረው ከቨር ፈንድቶ ወልቋል። እንግዲህ ይሄ እንደምትመለከቱትም ካፓሲተር አይመስልም። ፖላሪቲውን መደቡ ላይ እንደምትመለከቱት የካፓሲተር ምልክት ያሳያል። የኔጌቲቭ እና የፖዚቲቭ ምልክት ያሳያል መደቡ ላይ ሌሎችን በአቅራቢያዎች እንደምትመለከቱት የካፓሲተር ምልክት፣ ነገር ግን ካፓሲተር አይመስልም። እንደምትመለከቱት እንግዲህ ይሄ ካፓሲተር ፈንድቷል ማለት ነው። ይሄ ካፓሲተር የዚህ የቨርቲካል አይሲ 24 ቮልቴጅ የሚመጣበት የሚያልፍበት ያንን 24 ቮልቴጅ ዲሲ 24 ቮልቴጅ ፊልተር የሚያደርግ የነበረ ካፓሲተር ነው። ስለዚህ የዚህ ካፓሲተር በመፈንዳቱ ምክንያት የአሁኑን ችግር በእርግጠኝነት 100% ያመጣል። ምክንያቱም ፊልተር ያልሆነ ፐልሴቲንግ ዲሲ ስለሆነ ወደ ቨርቲካል አይሲ የሚሄድብን ያልተጣራ ዲሲ ማለት ነው። ያልተጣራ ዲሲ ስለሆነ ወደ ቨርቲካል አይሲ የሚያልፍልን ፒውር ባልሆነ ዲሲ ደግሞ አክቲቭ ኮምፖነንቶች ለመስራት ስለሚቸገሩ ቨርቲካሉ በትክክለኛው የቨርቲካል ስራን እንዳይሰራ ሊያደርገው ይችላል ማለት ነው። ያለ ምንም ጥርጥር ይሄን ካፓሲተር እንደዚህ አይነት ነገር ሲያጋጥማችሁ ካፓሲተሩን ብትቀይሩ ወይንም እንደዚህ ፈነዳውን ወይንም ያበጠ ካለ ብትቀይሩ ችግሩን 100% ይቀርፍላችኋል ማለት ነው። ስለዚህ ይሄ የፈነዳውን ካፓሲተር በዚህ በጤነኛው ካፓሲተር እንቀይራለን ማለት ነው። እንግዲህ ካፓሲተር ትክክለኛው የፊዚካል አቀማመጥ በዚህ በቀኝ እጅ ያዝኩት ወይንም ከቨር ያለው የምትመለከቱት የዚህ አይነት ካፓሲተር ነው። ትክክለኛ ካፓሲተራችን ኤሌክትሮላይቲክ ካፓሲተር ይሄን መምሰል አለበት። ስለዚህ ይሄ ካፓሲተር ቀይረን ቴሌቪዥኑን ለመስራቱ እናረጋግጣለን ማለት ነው።
እሺ አሁን ካፓሲተራችንን በይደናል። አዲስ ካፓሲተር የሚሰራ ካፓሲተር መደቡ ላይ አስገብተን በይደናል። አሁን ፓወር ሰተን ቴሌቪዥኑን መሰረት ለመስራቱን እናረጋግጣለን ማለት ነው። ቴሌቪዥኑን እናብራ። እንደምትመለከቱት ቴሌቪዥኑ ሙሉ ለሙሉ መብራት ጀምሯል። ነገር ግን እንደምትመለከቱት መሃል ላይ መስመር አውጥቶ ትመለከታላችሁ የቴሌቪዥን። ይሄ ማለት ምንድነው? ለዚህ ቴሌቪዥን ሙሉ ለሙሉ የተዘጋጀ የነበረው ብርሃን ጠቦ ወደ አንድ አቅጣጫ ስለመጣ ስክሪን ውስጥ ያለውን ፎስፈረስ፣ ምክንያቱም ስክሪኑ ውስጡ ፎስፈረስ ስለተቀባ ላይትን ኢሚት ማድረግ እንዲችል ፎስፈረስ ስለተቀባ ያ የላይት መጠን በጣም በከፍተኛ የጨረር መጠን ወደ አንድ አቅጣጫ እየመጣ ያለውና ያን ፎስፈረስ ያያችኋል፣ እንደ ጎዳው ይታያችኋል። የዚህ አይነት ምልክቱ አይጠፋም ማለት ነው። መሀል ላይ የምትመለከቱት ቅድም ሲበራ የነበረበት ብርሃን ጉዳት እንዳደረሰበት ነው የሚቀረው እዛ ቦታ ላይ። ነገር ግን ምናልባት ይህንን ነገር የምትመለከቱት ችግሩን የምትመለከቱት ከሬሲቨር ጋር ወይም ከዲቪዲ ጋር ኢንፑት ሳይገናኝ ሲቀር ነው። ኢንፑት ላይ ግን እያለ ግን ይሄ ነገር ሊያስታውቃችሁ አይችልም ማለት ነው። ስለዚህ አሁን እንደምትመለከቱት ቴሌቪዥኑ ሙሉ ለሙሉ ተለጥጧል ማለት ነው። ወደ ትክክለኛው ፍሬም መጥቷል። ቨርቲካል መስራት ያለበት የቨርቲካል ስራ ፍሬሙን ማስተካከል ነው። ሆሪዞንታል ደግሞ ስካን ማድረግ ነው። ሰውየውን ወይንም ሪከርድ የሚደረገውን መረጃ ሪከርድ ተደርጎ የተላለፈውን መረጃ እዚህ ስካን አድርጎ መሀል ላይ እንዲገኝ ነው የሚያደርገው። ስካን በተደረገበት መንገድ ወይንም ሪከርድ ሲደረግ በተገኘበት መንገድ ሰውየውን ማስቀመጥ ነው። ቨርቲካል ግን የሚሰራልን ምንድነው? ፍሬማችንን ነው የሚሰራልን ማለት ነው። ጽሁፍ ወደ ግራ እንዳይለጠጥ ወደ ላይ ወርታችን እንዳይገባ ፍሬሙን ነው የሚሰራልን። ስለዚህ ቅድም ያጣ ነው ፍሬሙን ያልሰራልን የነበረው ማለት ነው። ሆሪዞንታል ስካኒንግ እየሰራ ነበረ፣ ነገር ግን ቨርቲካል ስካኒንግ እየሰራ ስላልነበረ ሲሰራ የነበረውን ፓርት ነው እያሳየን ያለው ማለት ነው። ሆሪዞንታል እየበራ ነበር ማለት ከግራ ወደ ቀኝ እየበራ ነው ማለት የሆሪዞንታል ሰርኪዩታችን እየሰራ ነው። ያልሰራው ግን ያልበራልን ቦታ ነው ማለት ነው። ስለዚህ እንደምትመለከቱት አሁን ደግሞ ከዚህ በኋላ ከሬሲቨር ጋር አገናኝተን ወይንም ኢንፑት ሰተን ምስል መምጣቱን በተጨማሪ ማረጋገጥ እንችላለን ማለት ነው። እሺ ቅድም እንደሰማችሁት ስትሰሙት የነበረው ድምጽ አሁን የምንመለከታት ሴትዮ የእሷ ድምጽ መረጃ ነበር ቅድም ስንሰማ የነበረው። አሁን ደግሞ ከነመልክ ጨምረን መረጃውን እየሰማን ነው ማለት ነው። ኤክስፔንሲቭ ምንም የሚያደርገው ቢያንስ ከ10 እና ከዛ በላይ አመት የሚፈጅ ነገር ነው። ግን አትሊስት እኛ ቅድሚያ የሰጠናቸው ለረጅም ጊዜ ስንጠቀማቸው የነበሩ ደህንነታቸው በደንብ የተረጋገጠ ሆኖ ስለተከታተላችሁኝ አመሰግናለሁ። ላይክ ማድረጋችሁን፣ ሼር ማድረጋችሁን እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ቻው ቻው።